በዚህ ሰዓት በጣም አስቸጋሪ የሆነብን ነገር ከጠጡ አይታገሉ፣ ከጠጡ ፖለቲካዊ ርዕዮተ ዓለም አያስቡ፣ ከጠጡ መግለጫ አይስጡ፣ ከጠጡ ጫካ አይውረዱ ነው። መምህር ሲያንበረክክ አየነው፣ ሴት ሲደበድብ አየነው፣ በአደባባይ ግፍ ሲፈጽም አየነው። ከዛ አማራ ነኝ ይላል። ወግድ እንዲህ አይነት አማራ የለም። የከፍ ያለው ህይወት በጀግንነት ቀጥላለች። የእናንተ ህይወት ግን አሁኑን ቆማለች። አንድ እርምጃ ወደፊት አትሄዱ። አትፈለጉም፣ አታስፈልጉም፣ እንደሌላችሁ ቁጠሩት። በዚህ ህዝብ ስም ዶላር ሰበሰቡ፣ በዚህ ህዝብ ድም አካውንታቸውን አደለቡ፣ በዚህ ህዝብ ስም የሚፈልጉትን ነገር ሁሉ አደረጉ። በስተመጨረሻም የክፋት አፎታቸውን እነሱ ላይ መዘዙ። የሚያሳፍር ፖለቲካ፣ የሚያሳምም ፖለቲካ፣ ጤና የሌለው ፖለቲካ። እንዳልኳችሁ ወደ ቀይ ባህር የሚወስደው መንገድ በአባይ በኩል ያልቃል። እንኳን እኛ በ60 ሜትር ርቀት ላይ ያለን ተውና ከቻይና እኮ መጥተው ቀይ ባህር ብለዋል። ከአሜሪካ መጥተው ቀይ ባህር ብለዋል። ከፈረንሳይ መጥተው ቀይ ባህር ብለዋል። ያስፈልገናል ብለው ለምን? ለንግዳቸው። እኛም ንግድ አለን በአቅማችን። ንግዳችንን መከላከል ያስፈልጋል። እርስ በራሳቸው ተሰብስበው ለድርድር ጠረጴዛ ላይ ይቀመጣሉ። አትሊስት የሆነ ፖለቲካል ግራውንድን ይፈጥራሉ ብለን ስንጠብቅ ራስ በራሳቸው ይገዳደላሉ። ለወንድሞቹ ነፃ መውጣት ነው የሚታገሉት እንዳንል ወንድሞቻቸውን ይገላሉ። ለህዝቡ ሰላምና እድገት ነው የሚታገሉት እንዳንል የህዝቡን እድገት ወደ ኋላ ስንትና ስንት ሺህ ዓመት የሚጎትት የጋርዮሽ ዘመን ፖለቲካ ነው የሚያራምዱት። ዓለም ያለበትን ፖለቲካ ማያውቁ፣ መስመር ማያሰምሩ። ከዛ 4 ኪሎ ያለው መንግስት እንገለብጣለን ይሏል። ያልተጸነሰ ይወለዳል እንዴ? ያልተረገዘ ይታቀፋል እንዴ? ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንደምን አላችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዮሐንስ ኮርነር ዛሬም የተለያዩ ርዕሰ ጉዳዮችን ያነሳል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። ደግሞም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስላላችሁም እጅግ አድርጌ አመሰግናችኋለሁ። እጅግ አድርጌ ነው የማመሰግነው። አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንድትቀጥሉም ደግሞ በአክብሮት እጠይቃለሁ። ዛሬ ተደመሰሱ የባህር ኃይልም እየገሰገሰ ነው የሚለውን ጉዳይ የምንመለከተው ነው የሚሆነው። የመከላከያ ሰራዊት በጎጃም ባደረገው ልዩ ኦፕሬሽን ጽንፈኛው ቡድን በጣም ከፍተኛ የሚባል ውድመት እንደደረሰበት ለመረጃው ቅርበት ያላቸው ወታደራዊ ምንጮች እያሳወቁ ነው የሚገኙት። እንግዲህ ፋኖ የሚባለው ኃይል ህዝብን እያስጨነቀ ራሱ ለአማራ ህዝብም መከራና ስቃይን ከደገሰለት እነሆ በጣም ረጅም ጊዜያቶችን እያስቆጠረ ነው የሚገኘው። በሽፍትነት በዱርዬነትና በአማጺነት እየቀጠለ ነው። ነፃ አወጣሃለሁ የሚለው ህዝብ ላይ የመከራ ቀንበርን እየጫነ አድናሃለሁ የሚለው ህዝብ ላይ የሞቱ ምክንያት የሆነ የመዳኛ መንገድ እኔ ነኝ ላለው ህዝብ የመጥፋት ምክንያት ሆኖ ብቅ ያለ የዱርዬ ስብስብ ሆኖ ቁጭ ብሏል። እንግዲህ ሰሞኑን እየሰማችሁትና እየተመለከታችሁት እንዳለው በጣም አስቂኝ ጉዶች እየወጡባቸው ነው። እነ እስክንድር ነጋን ጨምሮ እና አበበ ገላውን ጨምሮ በኋላ ላይ በቪዲዮ የማሳያችሁ ነው የሚሆነው። እነኚህ ሰዎች ይህንን ቢሉም ግን ትክክለኛው በሽታቸውና ትክክለኛው ማንነታቸው መፈተሽ አለበት። እንግዲህ በጣም የሚያዝናናችሁና በጣም አስቂኙ ነገር እዚህ ሁሉ ነገር ውስጥ የተገባው እዚህ ሁሉ ጉዳይ ውስጥ የተገባው እነኚህ ሁሉ ኃይሎች ለአንድ ግለሰብ ባላቸው የመረረ ጥላቻ የተነሳ መሆኑ የፖለቲከኞቻችንም የፖለቲካችንን በሽታ አደባባይ ላይ አውጥቶ ያሳየ ነው። ሰሞኑን እስክንድር ነጋ ከኤርትራ ሰዎች ጋር በተያያዘ የስልክ ልውውጥ ሲያደርግ ተመልክታችሁታል። እሱ የስልክ ልውውጥ ብቻውን ማለት ነው እነኚህ ሰዎች አይደለም ደና ነፃ አውጪ ደና ተላላኪ የመሆን ተፈጥሮ እንደሌላቸው ያሳያል። አይደለም ደና ፖለቲከኛ ደና ተላላኪ የመሆን ቁመና እንደሌላቸው ያሳያል። አይደለም ጎበዝ ታጋይ ደና ነፍስ ያለው በላኪዎቹ የሚወደድ ፖለቲካዊ ኃይል መሆናቸውን ያሳያል። እስክንድር ነጋ እየተጣጣረ ነው። ለምሳሌ አንድ ወታደር አንድ ነፃ አውጪ ወይ ደግሞ አንድ ፖለቲካ ፓርቲ ከሌሎች ሀገሮች ጋር ወይ ደግሞ ከሌላ ከሚደግፈው ከሀገሩ ጠላት ከሆነ መንግስት ጋር ግንኙነት የሚያደርግበት መንገድ እንደዚህ አይነት አይደለም። ገናም ይሄ እንኳን መስመር አልያዛቸውም። ለመገረድ እንኳን ገና በትክክል መስመር አልያዙ። እሱ ኢትዮጵያ የባህር በርናን አንፈልግም መቼም አንጠይቅም በላቸው ይላል። ገና ዋናዎቹን ሰዎች እንኳን አላገኝም። አይደለም ራሳቸውን ትሊሉ ይቅርና እነዚህ ሰዎች ሻዕቢያ እንኳን ሊጠቀምባቸው ሻዕቢያ እንኳን ሊገለገልባቸው ከማንኛቸው ጋር አብሮ እንደሚሰራ ግራ ገብቶታል።
ትላንትና ደግሞ አይመቱ ምታት ተመቷል። ከዛስ እስቲ አበበ ሰምተነው እንመለስ። አሁን ላልፈራችሁ፣ አሁን ልባችሁ አልተንቀጠቀጠም? አሁን አማራ የሆነ ሁሉ የእናንተ ጠላቱን አልታያችሁ? ምን ነው በቀረብኝ አላላችሁም? አሁን ዋትስ ኔክስት ነገ ምንድነው አላላችሁም? አሁን እኮ በሙሉ ልብ መታገል አይቻልም። በጣም በእናንተ አምሮ በሙሉ ልብ ጥቂት ግሩፕ እንኳን መምራት አትችሉም። ማንን ልትመሩ? አጠገባችሁ ያለው ልኮ የከፋለው ወንድም ነው። ሁሉም የአማራ ወንድም ነው። ለኮዙ እንጂ ለአንተ ጫማ ለመሆን አይደለም። እርግጠኛ ነኝ አጠገባችሁ ያሉ ጀግኖች ሁሉ አሁን እያስፈሯችሁ ነው። መግቢያ መውጫ እያጣችሁ ነው። ቅስማችሁ ተሰብሯል። አሁን ደንግጣችኋል። አሁን እሱ ብቻ አይደለም፣ ነገስ ከነገ ወዲያስ የዛሬ ወርስ የዛሬ ሳምንት ህይወታችሁ የከፍ ያለው ህይወት በጀግንነት ቀጥላለች። የእናንተ ህይወት ግን አሁኑኑ ቆማለች። አንድ እርምጃ ወደፊት አትሄዱ። አትፈለጉም፣ አታስፈልጉም፣ እንደሌላችሁ ቁጠሩት። ይሄ ደግሞ በሁሉም አማራ የሚደረግ ነው። አንድ ሰው ገላችሁ ሚሊዮኖች እንድናሳዳችሁ እድል ሰጣችሁና አንድ ሰው አጥፍታችሁብን ሚሊዮኖች እንቅልፍ እንዳንተኛ አርጋችሁና ይሄ ሁሉ አእምሯችሁ ውስጥ ይታያችኋል። ናው ሚሊዮን ሰው እየፈለጋችሁ እንደሆነ ታውቁታላችሁ። እንዴት ይተኛል? ኮሽ ባለ ቁጥር እንቅልፍ የለም። እንደሰማችሁት ነው። እርስ በራሳቸው እጅግ ከባድ የሚባል ጉዳይ ውስጥ ገብተዋል። እኔ ደጋግሜ እንደምለው ይህ ቡድን የግፈኞች ማህበር ነው። ሌላ ሰፈር የጠላለውን ሌላ ሰፈር ያወገዝነውን ማንነት ከወያኔም ከሸኔም አዳቅሎ አዲስ ጄኔቲካሊ የሆነ ማንነት ይዞ ነው የመጣው። የሁለቱ ቡድኖች የክፋት ድቅል ማን ይባላል? ፋኖ ይባላል። ተማሩ ሲባል ክፋት መስሏቸው ይሄን ተምረው መጡ። እኔ በጣም ብዙ ጊዜ ብያለሁ፣ ከጠጡ አይታገሉ፣ ከጠጡ አይንዱ ይቅርብንኛ። በዚህ ሰዓት በጣም አስቸጋሪ የሆነብን ነገር ከጠጡ አይታገሉ፣ ከጠጡ ፖለቲካዊ ርዕዮተ ዓለም አያስቡ፣ ከጠጡ መግለጫ አይስጡ፣ ከጠጡ ጫካ ይውረዱ ነው። ይሄ ባረቄና በጠላ ተገፋፍቶ ጫካ የወረደ በሙሉ ሴት ይደበድባል። ሰሞኑን የወጣውን ምስል ተመልክታችሁታል። እኔ እዚህ ጋር አምጥቼ ማሳየት አልፈልግም። መምህር ሲያንበረክክ አየነው፣ ሴት ሲደበድብ አየነው፣ በአደባባይ ግፍ ሲፈጽም አየነው። ከዛ አማራ ነኝ ይላል። ወግድ እንዲህ አይነት አማራ የለም። ወደዛ ዞር በል። እኛ የምናውቀው አማራ ይህ አይደለም። እነኚህ ሰዎች አይደለም ሌላውን ኢትዮጵያ እንታገልልሃለን ብለው በስሙ ገንዘብ የሚሸቅጡበትን ሰዎች ራሱ ህዝብ ራሱ አያውቁትም፣ አይሆኑትም። እሱን በዚህ ህዝብ ስም ዶላር ሰበሰቡ፣ በዚህ ህዝብ ድም አካውንታቸውን አደለቡ፣ በዚህ ህዝብ ስም የሚፈልጉትን ነገር ሁሉ አደረጉ። በስተመጨረሻም የክፋት አፎታቸውን እነሱ ላይ መዘዙ። ትናንትና ግን በጣም ከባድ የሆነ ኦፕሬሽን ተወስዶባቸዋል። ከባድ የሆነ ከበባ ተፈጽሞባቸዋል። አሁን እንዲህ አይነት ምት ሲደርስባቸው ደግሞ መንግስት ጂኖሳይድ ፈጸመ፣ መንግስት እንትን ፈጸመ ለማለት ራሳቸው ህዝቡ ላይ ጥቃት ይፈጽማሉ። የንዘጭ ጭንቦጭ ፖለቲካ፣ የሚያሳፍር ፖለቲካ፣ የሚያሳምም ፖለቲካ፣ ጤና የሌለው ፖለቲካ፣ ለደህና ግርድንነት እንኳን ለደህና ተላላኪነት እንኳን የማይመጥኑ ጉዶች ይሄ ህዝብ ቀንበር ላይ ወድቀው መከራውን አራዘሙት፣ ስቃዩን አራዘሙት። አይደለም የጠላቶቻቸውን አቅም የራሳቸውን እንኳን አቅም ጠንቅቀው የማያውቁ። እኔ እኮ ያስቀኛል። በቆመች ጠብቂኝ ድሮን የታጠረቀ ሰራዊት እደመሳለሁ ትላለህ እንዴ? በምን አቅም? እኔ እኮ ሰው ፖለቲካዊ ግቡን ማስፈጸም ይፈልግበት የተለያየ መንገድ ኖሮ ይችላል። በዚህ መንገድ አሁን በምትሄዱበት መንገድ ተወልደ አድገ አፈር ፈጭተ አጭተ አግብተ ድረህ የምትኖርበት ከተማ ላይ ተቆጣጠርኩት ትለኛለህ። መተህ በራስህ ትሳለቃለህ እንዴ? ከማን ነው የተቆጣጠርከው? እዛው ሰፈር እኮ ነው የተወለድከው። ላስታውስህ፣ እዛው ሰፈር እኮ ነው ያደግከው። እዛው ሰፈር ነው ያጨኸው። እዛው ሰፈር ነው ያገባኸው። እዛው ሰፈር ነው ደግሞ ኩለህ የምትድረው። ኧረ እባካችሁ እንዴ! ማለት የጅልነት ስኬሉን ሰቀላችሁብን እኮ። አሁን እስክንድር የባህር ኃይል አንፈልግም በሏቸው አላር። ትላንትና ሬድ አድሚራሉ የባህር ኃይሉ ዋና አዛዥ የባህር ኃይል ዋና መስሪያ ቤትን እየጎበኙ ነው። እርግጠኝነት ይልሃል ይሄ ነው።
እርግጠኝነት ይልሃል ነው። ኢትዮጵያ በየአቅጣጫው በሯን ታጥራለች፣ ተዘጋለች ስንል ይሄንን ይዘን አብይ አህመድ ስለ ባህር በር፣ ስለ ባህር ጥንካሬ፣ ስለ ባህር ምናምን ማውራት የጀመረው ዛሬ አይደለም። እስቲ እቺን ቅንጭብጭብ አድርገን ተመልክተን እንመለስ። የወደብ አጠቃቀም ስንመለከት የጅቡቲ ወደብ 1988 ሎንስ የተባለ የፈረንሳይ ቤጂ ነበር ያሰራው። 8 ሚሊዮን የሚጠጋ ጭነት ማስተናገድ ይችል ነበር። ይሄ ወደብ ለ20 ዓመታት ለዱባይ ባለሀብቶች ተከራይቷል። አሁን 90% የሚሆነው ወጪና ገቢ ንግድ ከነሱ ጋር ነው። በነሱ እንደምንጠቀመው ወደብ ምንከፍለው ገንዘብ እኛ ወደብ ቢኖረን በየ2-3 ዓመቱ የወደብ ክራይ ክፍያ ብቻ ህዳሴን ይሰራል፣ ማዳበሪያ ፋብሪካ ይሰራል። በየ5 ዓመቱ አንዳንድ ትላልቅ ፕሮጀክቶች እየሰራ ለማደግ ሊያግዘን ይችላል። ገንዘባችን በእዳ ክፍያ በወደብ ክፍያ ምናምን ስለሚያልቅ እነዛ ለመከላከል ያግዛል። ሌላው የባህር ላይ ብልጽግና ነው። የባህር ላይ ብልጽግናዎች በጣም አመታቶች ከ120 በላይ ነጥቦች አግኝተዋል። 34 ሰርቶላቸዋል። ከዚህ ውስጥ ከ15 ሚሊዮን የአሜሪካ ዶላር ላይ ገደለ ልካው። ስለዚህ ነገር እንዴት ይቆማል የሚለው ጉዳይ ለአካባቢው አሳሳቢ ነው። ተላጊያቸው ማቅዳጃቸው ማሰልጠኛቸው በዛውልክ እያተገነቱ አሁን ለአካባቢው ስጋት ነው። እንኳን እኛ በ60 ሜትር ርቀት ላይ ያለን ተውና ከቻይና እኮ መጥተው ቀይ ባህር ብለዋል። ከአሜሪካ መጥተው ቀይ ባህር ብለዋል። ከፈረንሳይ መጥተው ቀይ ባህር ብለዋል። ያስፈልገናል ብለው ለምን? ለንግዳቸው። እኛም ንግዳለን በአቅማችን። ንግዳችንን መከላከል ያስፈልጋል። ምጽዋም እንደ ኦፕሽን ማየት ይቻላል። አሰብም እንደ ኦፕሽን ማየት ይቻላል። እኛ የግድ በአሰብ ካልሆነ የግድ በምጽዋ ካልሆነ የሚል አቋም የለንም። እኛ የምንፈልገው መተንፈሻ በር ብቻ። አይተዋል አይደል? ይገባል አይደል? ተሰማል አይደል? እኔ እነኚህ ሰዎች አምስቱን የስሜት ሕዋሳቸውን እንኳን በአግባቡ ይጠቀሙ አይጠቀሙ እያረጋገጥኩኝ ስላል አይደለ ይሰማሃል፣ ተሰማለህ እያልኩ ለማውራት እገደዳለሁ። ከባድ ሆኖብናል። ኢትዮጵያ እነኚህ ሰዎች ምንም አደረጉ ሰውየው ያሰባትን ከማድረግ ፈንከች ወይ ፍንክች አባቢ ይለዋልች ገብቶሃል። ባህሩ እንደሚኖር እርግጠኛ ስለሆነ ኢትዮጵያ የጦር ሰፈሯን የምታሰፍርበትን የባህር በር በአንድም በሌላ በባሌም በቦሌ በሸገርም በሸጎሌ በሰላሌም በምንም ጨርሷት እንደሚመጣ እርግጠኛ ስለሆነ ዋና የመስሪያ ቤቱን እየገነባ ነው። እንዳልኳችሁ ወደ ቀይ ባህር የሚወስደው መንገድ በአባይ በኩል ያልቃል። ወደ ባህር በር መውጫችን የሚወስደን መንገድ ጉባ ላይ ባሰርነው ቅኔ ይፈታል። በአፋር ሲጠብቁን በዛላምበሳ ሲያዩን ምናልባት በጎጃም በኩል አድርገን ሊሆን ይችላል ምን ሄደው እቺን ከፍ አድርገህ ሰምና ወርቋን የሆነ ቦታ ሄዳ አስፈታት። ፈቺ ካገኘ ካልፈቱልህ ተመልሰን አፈታላለሁ። ግን ምንድነው እየተኮነ ያለው? ምንድነው እየተፈጠረ ያለው? የቱ ጋር ተላልፈን ነው የአንድ ሀገር ሰዎች ለሀገር በዚህ መጠን የሚታትሩና በዚህ መጠን የሙቀጫ ልጅ ሆኑ ሁለት ፍጥረቶች የፈሩት ብሎ መጠየቅ በጣም ያስፈልጋል። እንዳልኳችሁ ነው። እድሜያቸውን በተላላኪነት እንኳን ያረዝማሉ ብለን እንዳንጠብቅ ለደህና ተላላኪነት እንኳን አይታጩም። በህይወት ይኖራሉ ብለን እንዳንጠብቅ እንዲህ አይነት ከባድ እርምጃ የተወሰደባቸው ያለበት ሁኔታ ነው ያለው። እርስ በራሳቸው ተሰብስበው ለድርድር ጠረጴዛ ላይ ይቀመጣሉ፣ አትሊስት የሆነ ፖለቲካል ግራውንድን ይፈጥራሉ ብለን ስንጠብቅ ራስ በራሳቸው ይገዳደላሉ። ይሄ ምንድነው የሚፈልገው? የሚፈልገውን አቅም የአማራ ህዝብ በታሪኩ አይቶት የማያውቀውን በታሪኩ ሊያየው የማይገባውን በታሪኩ ሊያልፍበት የማያስፈልገውን ውርደት እየደገሱ ያሉ ሰዎች ናቸው እነዚህ ሰዎች። ያ ምስኪን ህዝብ ያ ደግ ህዝብ ያሳደገውን በሬ አርዶ የማይበላ
ሞቱን የሚመርጥ ይላል እኮ ባላገሩ ላይ የልጆቹን ወዳጅ ጥጆቹን ሳይነካ ጦሙን እንዳያፈርስ ነው የሞተው ለካ። ነክሽ ነካ አፍንጫ ሲመታ አይን ያለቅሳል ለካ። ይሄኔ ባላገር የሰውም አይነካ። ይሄ ህዝብ ነው እነኚህ የፈሩበት። በምን እንደፈሩ እነኚህ ዶላር አፈራሽ በሽታዎች ናቸው። ሆዳ አፈራሽ ፖለቲከኞች ናቸው። በቃ እንዴት ላስረዳችሁ? ይሄ የዱለት ፖለቲካ የፈጠራቸው ጉጠቶች ናቸው። ለወንድሞቹ ነፃ መውጣት ነው የሚታገሉት እንዳንል ወንድሞቻቸውን ይገላሉ። ለህዝቡ ሰላምና እድገት ነው የሚታገሉት እንዳንል የህዝቡን እድገት ወደ ኋላ ስንትና ስንት ሺህ ዓመት የሚጎትት የጋሪዮች ዘመን ፖለቲካ ነው የሚያራምዱት። ለሆነ ኃይል እየተላላኩ ነው እንዳንል የጎበዝ ተላላኪነት ካራክተር እንኳን የላቸውም። አርበኞች ናቸው እንዳንል እንኳን አርበኛ ሊሆኑ ይቅሩና ቀበኛ ሆኖ አርፈዋል። እንዲህ ናቸው እንኳን ለማለት አፈጣጠራቸውን እንኳን ለመግለጽ በጣም ገባ ነው። እናንተ ምንድናችሁ? ቆይ ማን ነው እንደዚህ ድራማ እንድትሰሩ የሚያደርጋችሁ? ወዶ አይደለም እዛ ቲክቶክ ላይ ጎሰኝ እንደዚህ ቢሆነ ማን ነው እንዲህ ድራማ እንድትሰሩ የሚያደርጋችሁ? ቆይ ምንድናችሁ? ሰው ናችሁ? ማን ናችሁ እንዴ? አሜሪካና ካናዳ ምናምን ቁጭ ያለውን ገለፈፍ ዲያስፖራ ተወሱ። በነፍስ ወከፍ 2 ፋኖ አለው። ራሱን እንደ ኔቶ ነው የሚያው። ደስ ይለዋል ከአሜሪካ ጋር ሱፉን ለብሶ ኔቶ ላይ ቢሰለፍ የደንቆሮ ባንዲራ ያዥ። ምን አይነት በሽተኞች እንደሆኑ አያማቸውም፣ አይሰማቸውም። እነሱ ሲገሉ ነፃ ማውጣት ነው። ተመጣጣኝ እርምጃ መከላከያ ሰራዊት ሲወስድ ዘር ማጥፋት እያሉ ይመጣሉ። ሲጀመር እናንተ ዘር የላችሁ። ዘራችሁ ሆዳችሁ እንጂማ ዘራችሁን ኬላ ጥላችሁ ዘርፋችሁ፣ ዘራችሁን ሴት ሳትሉ ወንድ ደብድባችሁ፣ ዘራችሁን አዛውንት ሳትሉ መምህር አንበርክካችሁ ቆማችሁ አትሄዱም ነበር። እንዲህም ያለ ይላል ያ ሰውዬ። እንዲህም ያለ ይላል አንተ። እንዲህም ያለ ትግል አናውቅ። እንዲህም ያለ ነፃ አውጪ በታሪካችን አይተን አናውቅ። እንዲህም ያለ ድንዙዝ በታሪካችን አይተን አናውቅም። ምን አይነት ፍጥረት ናቸው እነዚህ? ልዩነቱ ራሱ ስፋቱ ላይክ በጣም ሰፊ ነው። እኔ በርግጥ አንዳንዶቹ ስለ ያሙሃል ነው የምልህ። በቃ በዚህኛው በኩል ሌላ ግስጋሴ፣ ሌላ ህልም ማለት እንዴት በዚህ መጠን መራራቅ ይፈጠራል? ጥያቄ ነው የሚሆንብኝ። በእውነት ሊመልስልኝ የሚችል ሰው ካለ ደስ ነው የሚለኝ። በዚህ መጠን የተራራቀ አስተሳሰብ፣ አንደኛው ለሀገሩ የሌላትን ለማምጣት የሚታትር፣ አንደኛው ሀገሩ ያላትን ለማሳጣት የሚዳክር፣ አንደኛው ለሀገሩ መጻኢ ተስፋ ብሩህነት የሚሮጥ፣ አንደኛው የሀገሩን መጻኢ ተስፋ ጨለማ ለማድረግ ዱላ የሚቀባበል። ምን ያላችሁት ናችሁ እናንተዬ? ከምኑን የፈራችሁት? ተወዴት ነው ያመጧችሁ? ኧረ እንዲሁ አትጃጃሉብን። ኧረ እንዲሁ ተቀልባችሁ ሁኑ። ኧረ እንዲሁ የምታድጉ ሁኑ። ስታድጉ ነው የሚቆጫችሁ። ረገ እንዲሁ ለምንድን ነው የማታድቡን? እማተውንስ ተውነ እንጂ ተውነ። እኔ ላይክ በምን ቃል ይክ ውርደት እኮ ነው። ላይክ አሁን የእስክንድርን ድምፅ ሰምታችሁታል? 2 ዓመት ጫካ ተቀምጠ ደና ሊንክ እንኳን አልፈጠርክም። እስካሁን ደላላ ስታገኛቸው ነው የሚለው እሱ ራሱ። ሻቢያ ሊያግዛቸው ፈልጎ አጣቸው። ሻቢያ አብሯቸው ሊሰራ ፈልጎ አልቻለም። አሉት ሊንኮች፣ ግን እነዚህኞቹ ደግሞ የባሰ ነው። ወዳጄ ሬሳ ሳይደረደር
ተደራደር። እሱ ነው የሚሻል። እኔ እንደ ህዝብ እያልኩ አይደለም። ህዝብ ላይ እንደዚህ ያለ ፖለቲካ እንዳታንቆለጳጰስ። እኔ ታጥቀ ጫካ ስለገባው አካል ነው የማወራው። ፊልድ ማርሻሉ ገጥመን መስሎኝ ብሏል። ገጥመህ መስሎኝ። እሱ ሲገል ምንም አይመስለውም። ከዛ መከላከያ ያለውን ዘመናዊ ትጥቅ ተፈጽመው እንትን ሲል መሳሪያ ይመጣል። በእንትን መታኝ ይላል። ኧረ እባክህ ድሮ ልጅ እያለን እንደባደብ ሲባል ልክ ስንመታ ኧረ በቦክስ ይቻላል እንዴ? ኧረ አፍንጫ መማታት አይቻልም። ኧረ በሽፍን ጫማ አልጫወትም፣ ባዶ እግርን እንደባደብ ምናምን የሚሉትን ህፃናት ነው የምታስታውሱኝ። ጅሎች፣ በጣም ጅሎች፣ የለየላቸው ጅሎች። የሚፈጽሙት ግፍ ለጆሮ የሚሰቀጥጥ ነው። እውነት እነኚህ ነፃ እናወጣዋለን የሚሉት ህዝብ ላይ ነው ይህንን ግፍ የሚፈጽሙት? ያሰኛል። አሉል አሁን እነ መሳይ መኮንን ይህንን አይል ነው እንግዲህ አይ መሳይ እውነትም መሳይ ይህንን ኃይል ነው እንግዲህ ኢትዮጵያኒስት ያልናቸው። ስታድጉ ማንም መሆን ትፈልጋላችሁ ስንባል እነሱም ብለን ስናድግ እነሱ አላደጉም። ዋት ከዛ ስታድጉ ይቆጫቸዋል አልናቸው። ቻው ከቪዲዮ ጂኦፖለቲክስ ማያነቡ ዓለም ያለበትን ፖለቲካ ማያውቁ መስመር ማያሰምሩ ከዛ 4 ኪሎ ያለው መንግስት እንገለብጣለን ይለዋል። ያልተጸነሰ ይወለዳል እንዴ? ያልተረገዘ ይታቀፋል እንዴ? ምን አይነት ነገር ነው? ብቻ ፎክር አንተ እደፋለሁ ምናምን በል። አደፋም እርጎ ድፋ ጠላን ድፋ። ኮሚክ እንግዲህ ከሚያዝያ ወር በፊት በመጋቢት 4 ኪሎ እንገባለን ብለዋችሁ ነበረ። ጠይቋቸው እስቲ አሁን ሂዱና የታላችሁ በሏቸው። ምናልባት ዘመነ ካሴ ቦርጁን አጥፍቶ 4 ኪሎ ገባለሁ ያላችሁ ኪሎውን ከሆነም ጠይቁት። እኔ ይመስለኛል 4 ኪሎ ይገባል እያሉ ያሉት የዘመነን ኪሎ ነው። ግን ዘመነም ይኸው 4 ኪሎ ይገባል እየተባለ እሱ 7 ኪሎ ጨመረ። ሰባ ሰውየው አለጠለጠ፣ አነጠነጠ። የትግሉ ትርፍ የእሱ ቦርጭ ላይ ነው የሚታየው። የፋኖ የትግል ፍሬ የዘመነ ቦርጭ ላይ ነው የሚታየው። ያብለጨልጫል ወዘናው ራሱ። የምትታገሉት ለዘመነ ቦርጭ ነው። እሱ ይወልዳል፣ እሱ ይጸንሳል። እስኪው እንኳን ተዋት በና ሰባራ ጥላ መስላለች። ወይ ወንድሜ ምንም መረብ ለሌለው ትግል እንዲሆን ማለት ምን አስበው ነው? እስክንድር ነጋ ግራ አይገባችሁም? ራሱ ምን አስበው ነው? ምንድነው ያሰበው ያሉት? ላይክ ምንድነው ጭንቅላታቸው ውስጥ ያለው? ምንድነው የምትሉን? ምናችሁ ነው የሚያማችሁ? የለም እኮ እንዲህ ያለ ትግል የለም። ከባድ ነው። እና አንዳንድ አካላቶች ከቀልባችሁ የባህር ኃይሉ እየገሰገሰ ነው። የባህር ኃይሉ ዋና መስሪያ ቤቱን ሰርቶ ጨርሷል። ወደ ቀይ ባህር የሚወስደው መንገድ በጎጃም በኩል ሰርቷል። በቤኒሻንጉል አርጎ፣ በጉባ አርጎ፣ በህዳሴ ግድቡ በኩል አርጎ እጥፍ ብሎ ይመጣል። ኢንሻአላህ ለአልሐምዱሊላህ ምን ያበቃናል። ኢንሻአላህ አባይ ጣና ሞልቶ ያልፋል የተመቸው የሚመጣውን ቀን ጭሩሱን አይቼው ብለዋል ሸሆ። እንግዲህ የለውም እንመጣለን ነው የምንለው። እንግዲህ በዚህም አለ በዛ ብቻ ግን ይላል መከላከያ እጅግ የጸና እርምጃዎችን እየወሰደ ይህ ኃይልም ለሰሚ ለወሬ ነጋሪ ለታሪክ እንዳይቀር አድርጎ ከፍተኛውን እርምጃ እየወሰደበት ነው የሚገኘው። ምንም ማድረግ አይቻልም ነው ምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። ቻው ቸር ቆዩ።